በነገር ጦር አልወጋነውም መድኃኔዓለም። በዘረኝነት ጦር አልወጋነውም መድኃኔዓለም። በትዕቢት ጦር አልወጋነውም መድኃኔዓለም። በሐሜት ጦር አልወጋነውም መድኃኔዓለም። እነሱስ በብረት ወጉት፣ እኛ ስንቱን በቃላት ገለናቸዋል። እናታችን ምልክታችን መመኪያችን አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት እንዲል መጽሐፍ። የአዳም ተስፋው አንቺ ነሽ። የአዳም መመኪያው አንቺ ነሽ። የአዳም ሁሉ ነገሩ አንቺ ነሽ። እውነተኞች ስትሆኑ ሐሰተኞች ይረባረቡባችኋል። ደጎች ስትሆኑ ክፉዎች ያብሩባችኋል። ትሑታን ስትሆኑ ትዕቢተኞች ያብሩባችኋል። መቃባ ከዲልማ ከናፈረ ቁልቁሎ ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም እናምናለን ለዘላለሙ አሜን። ጌታ ሆይ ከእኛ ጋራ ወደ ቤት ግባ። ጌታ ሆይ ከእኛ ጋራ ወደ ቤት ግባ። እስቲ ጌታ አብራችሁ እንዲገባ የምትፈልጉ ካላችሁ፣ መድኃኔዓለም በሕይወታችሁ እንዲገባ የምትፈልጉ ካላችሁ ሁላችሁም ጮክ ብላችሁ ይህንን ቃል አብራችሁኝ በሉ። ጌታ ሆይ በሉ። አብረህን ወደ ቤታችን ግባ። መድኃኔዓለም በቤታችን ውስጥ እሱ ይግባልን። ምእመናን እሱ ሲገባ የጎደለ ይሞላል። ምእመናን እሱ ሲገባ ጠማማው ነገር ይቀናል። እናቶቼ፣ አባቶቼ እሱ መድኃኔዓለም በሕይወታችን ሲገባ የተጣሉት የማይስማሙት ይስማማሉ። እሱ መድኃኔዓለም ሲገባ ጥቂት ነው ያለው ይሞላል፣ ይተርፈናል። እሱ መድኃኔዓለም ቤታችን ሲገባ የታመመ አልጋ ላይ ተኝቶ ሲሰቃይ ያለ ሁሉ መድኃኔዓለም ሲገባ ከአልጋው ላይ ተነስቶ ይዘላል። ምእመናን እግዚአብሔር ቤታችን ስናስገባው በረከት፣ ረድኤት፣ ሰላም፣ ፍቅር፣ ጤና እናገኛለን። እንግዲህ በጥቂቱ እግዚአብሔርን እንዴት አድርገን ቤታችን እናስገባ የሚለውን የአባቶቼ ጸሎት ረድቶኝ እኔም እግዚአብሔርና እማ አምላክ ወላዲተ አምላክ ድንግል ማርያም ረድታኝ ለጥቂት ደቂቃ አቆያቸዋለሁ። ይህንን ቃል የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 29 ላይ ነው። ይህንን ቃል በሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ነው። ይህንን ቃል የተናገሩት ሉቃስና ቀለዮጳ ናቸው፣ ወይ ደግሞ የኤማውስ መንገደኞች ብለን የምናስባቸው የምንተርካቸው ናቸው። እነዚህ ሁለቱ ደቀ መዛሙርት፣ እነዚህ ሁለቱ ሉቃስና ቀለዮጳ በፍቅር ተሰደው ነበር ይላል። ፍቅር አሳድዷቸው ነበረ። ፍቅር ስደት አውጥቷቸው ነበረ። ፍቅር አገር ለአገር ያንከራታቸው ነበረ ይላል። ምን? አቤት! አረ በማርያም ሁላችሁ ተናገሩ። ምን? ፍቅር አንከራተታቸው። ፍቅር አገር ለአገር አዞራቸው። ፍቅር እንቅልፍ አላስተኛም አላቸው። ምግብ አላበላላቸው። የሚገርማችሁ ግን የዚህ የቅዱስ ጴጥሮስና የቀለዮጳ ፍቅር ምን አይነት ፍቅር ነው ብትሉ፣ ክርስቶስን የመውደድ ፍቅር። ማንን የመውደድ ፍቅር? አቤት አቤት! መድኃኔዓለምን የመውደድ ፍቅር።
እርሱ መጋቢያቸው፣ እሱ አምላካቸው ስለሆነ፣ እሱ መሪያቸው ስለሆነ፣ እሱ አለኝታቸው ስለሆነ፣ እሱ ሞገሳቸው ስለሆነ፣ እሱ ለነገራቸው ስለሆነ ኢየሱስ ክርስቶስን ፍለጋ ለፍቅር ወጡ። ምእመናን እኛም ዛሬ ካለንበት ቤት የወጣነው እኮ እናትና ልጅን ፍለጋ ነው። ልጁ ኢየሱስ ክርስቶስ እናቱ ኪዳነ ምሕረትን ፍለጋ፣ ልጇ አማኑኤል እናት ድንግል ማርያምን ፍለጋ፣ እኛም ካለንበት ሩቅ ቦታ መተን እዚህ ያለነው እናትና ልጅን ፍለጋ ነው። ዝም ብላችሁ እስቲ በእምነት ወደ ቤት ገስግሱ። እስቲ በእምነት አሁን እኮ እንደ ጴጥሮስና እንደ ቀለዮጳ አልሆንም። በእምነት መመላለስ አቃተን። ዮሐንስ ማነው? ጴጥሮስና ቀለዮጳ ወይ ደግሞ የኤማሁስ ስደተኞች የኤማሁስ መንገደኞች ክርስቶስን ፍለጋ ወደ ቀራንዮ ሄዱ ይላል። ማንን ፍለጋ? አቤት ወዴት ሄዱ? አቤት ወደ መከራ ቦታ፣ ወደ ስቃዩ ቦታ፣ ወደ እንግልቱ ቦታ፣ ወደ መገፋቱ ቦታ፣ ክብር ወደ ሌለበት ቦታ አባታቸውን አምላካቸውን መመኪያቸውን አለኝታቸውን ኢየሱስ ክርስቶስን ፍለጋ ተሰደዱ። ምእመናን ክርስቶስን ስትፈልጉ መከራ አለባችሁ። እውነተኞች ስትሆኑ ሐሰተኞች ይረባረቡባችኋል። ደጎች ስትሆኑ ክፉዎች ያብሩባችኋል። ትሑታን ስትሆኑ ትዕቢተኞች ያብሩባችኋል። እግዚአብሔርን ስትፈልጉ የሰይጣን አበጋዝ የያዛቸው ልብሰ ሥጋ የለበሱ ዲያብሎስ የተጸናወታቸው ሰዎች እናንተን ደግሞ ገፍትረው ለመጣል ይረባረባሉ። ነገር ግን ሁሉን በሚችለው በክርስቶስ ሁሉን እችላለሁ። እንዲሁ ደግሞ እንዲህ አለ። መጽሐፍ እንዲህ ብሏል፣ ከክርስቶስ ፍቅር የሚለየኝ አቤት ማን ነው? ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ነውን? ስቃይ ነውን? መራብ ነውን? መጠማት ነውን? መራቆት ነውን? በጦር መወጋት ነውን? ያለ ስም መሰጣት ነውን? ከክርስቶስ ፍቅር የሚለየኝ የለም። ከክርስቶስ ፍቅር የሚለየኝ የለም ብሎ እንደተናገረ እነዚህ የኤማሁስ መንገደኞች አምላካቸውን መመኪያቸውን አለኝታቸውን ኢየሱስ ክርስቶስን ፍለጋ ወደዛች ወደ ቀራንዮ ወደዚያች ሄደው፣ የሚገርመው ግን የነሱ ሰዎች እሱን ያሳድዱታል፣ እነሱ ደግሞ ክርስቶስን ይፈልጉታል። አይገርማችሁም? የሰው ነገር የነሱ ዘመድ፣ የነሱ ዘሮች፣ የነሱ አካባቢ ሊቃነ ካህናት፣ ህዝቡ ተሰብስበው ያንን እውነተኛው፣ ያንን ደጉን፣ ያንን ሩሩን፣ ያንን ለሰው ልጆች ሲል ራሱን ከሰማያት ሰማያት ወርዶ በድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ እናታችን ምልክታችን መመኪያችን አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት እንዲል መጽሐፍ የአዳም ተስፋው አንቺ ነሽ፣ የአዳም መመኪያው አንቺ ነሽ፣ የአዳም ሁሉ ነገሩ አንቺ ነሽ የተባለችውን ድንግል ማርያምን መረጣት ይላል። ክብርና ምስጋና ለእርሱ ይሁን። እሱ ሊያድነን ሲፈልግ፣ እሱ የሰው ልጆችን እንባ ሊያብስ ሲፈልግ፣ እሱ የሰው ልጆችን መከፋት ወደ ደስታ ሊቀይር ሲፈልግ ምክንያተ ዲን የሆነች
ምክንያተ ምሕረት የሆነች የምህረት እናት የምህረት ጸጋ የበዛላት መልአኩ ቅዱስ ገብርኤል በሉቃስ ወንጌል ላይ ተጽፎ እንደምናገኘው ተፈሲ ፍሥሕት ወበልተ ጸጋ እግዚአብሔር ምስክር ጸጋ የሞላብሽ ሆይ እግዚአብሔር አምላክ ከአንቺ ጋር ነውና ምን ይበልሽ? አረ በማርያም በሏት ምን ይበልሽ? ደስ ይበልሽ በሏት። እናት ኪዳነ ምሕረትን ልጅሽ ኢየሱስ ክርስቶስ ከጨለማ ወደ ብርሃን አውጥቶናል። ልጅሽ ኢየሱስ ክርስቶስ ከማልቀስ ወደ መሳቅ አምጥቶናል። ልጅሽ ኢየሱስ ክርስቶስ ሞታችንን በሞቱ ድል አድርጎ ትንሣኤውን አብስሮናል። እናቴ ሆይ እማምላክ ሆይ ደስ ይበልሽ ልንላት ይገባል። ክብርና ምስጋና ለእርሱ ይሁን። ምእመናን ታዲያ እነዚህ ጴጥሮስና ቀለዮጳ እነዚህ የነሱ ሰዎች የኛ የሚላቸው ክርስቶስን ያሳድዱት ጀመረ። ማንን? አቤት ማንን? አቤት ክርስቶስን ማሳደድ ማለት እውነትን ማሳደድ ማለት ነው። ክርስቶስን ማሳደድ ማለት ሕይወታችንን አንፈልጋትም ማለት ነው። ሌላ ነገር ነው። ሕይወታቸውን ክርስቶስን እውነተኛውን ማንንም ሳይፈራ ማንንም ሳያፍር የሚናገረውን ክርስቶስን ያሳድድ ጀመረ። እስቲ ምእመናን ምን በደል በድሏል? ምን ኃጢአት ሰርቷል? ምን ክፉ ነገር ከአፉ ወጥቷል? ምንስ በተግባር ምንስ ክፉ ነገር ሰራ? ጎባጣ ስላቀና፣ ለምጻም ስላነጻ፣ እውር ስላበላ፣ ጎብጣ ምትሄደውን ቀና እንድትል ስላደረገ፣ ደም ይፈሳት የነበረችውን ደሟን ቀጥ ስላደረገ፣ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ያለውን በማይክሮ ሰከንድ የልቡን እምነት አይቶ ና ዛሬ ከኔ ጋራ በገነት ትኖራለህ ብሎ በገነት ስላኖረ የክፋታቸው ጥግ ወደር አለፈ። ልክ እንደዚህ ዘመን ሰው የክፋታችን ጥግ እኮ ዘመን ወደር አልፏል እኮ። ወንድም ወንድሙን እየገደለ፣ እናት ልጇን እያረደች፣ እናት ልጇን እንደ ምናምንቴ በፌስታል እያደረገች ወንዝ ዳር እየጣለች እግዚአብሔር የማይፈልገው ኃጢአት ሰርቶ ጽንስ ሲመጣ ጽንስ እያስወረደ የእግዚአብሔርን ፍጡር እንዲኮላሽ እያደረገ ያኮላሸ እንዲኮላሽ ያደረገ የመከረም ወየውለት እግዚአብሔር ስራውን ይሰራበታል። ምእመናን እግዚአብሔር ምንድነው የነሳን በዚህ ዘመን? እንጀራ ስንለው እንጀራ እያበላን፣ ዳቦ ስንለው ዳቦ እያበላን፣ ስጋ ስንለው ስጋ እየሰጠን፣ ውሃ ስንለው ንጹህ ውሃ እየሰጠን፣ አየር ስንለው አየሩን እየቀያየረ፣ ክረምቱን ከበጋ በጋውን ከክረምት ፀሐዩን እንዲበስልበት ክረምቱ እንዲበቅልበት ንፋሱ እንዲያደርቅበት እንዲለይበት እየሰጠ እግዚአብሔርን መቃወም ምን ያህል የድፍረታችን ጥግ እንደሆነ አውቃቸዋል። አንዱን ከፍ አንዱን ዝቅ የሥላሴን ፍጡር አንዱን ደግ ነው አንዱን ክፉ ነው ማለት፣ አንዱ መልከ መልካም ነው አንዱ መልክ ጥፉ ነው እያልን፣ አንዱ ተሿሚ ነው አንዱ ደግሞ ሎሌ ነው እያልን፣ አንዱን ከፍ አንዱን ዝቅ እያደረግን እያየን እግዚአብሔር ዝም የሚል ይመስላቸዋል። የኤማውስ መንገደኞች ጴጥሮስና ቀለዮጳ የፍቅሩን ባለቤት ፍለጋ ሄዱ ይላል። ምእመናን በማርያም ከሁሉ ምን ይሻላል? ፍቅር አይሻልም? አረ በማርያም ንገሩኝ። ፍቅር አይሻልም? አይሻልም? ሰላም አይሻልም? ፈልጉታ የሰላሙን ባለቤት፣ ፈልጉታ የፍቅሩን ባለቤት። ስንፈልገው እኮ መከራ አለብን፣ ስንፈልገው እኮ ስቃይ አለብን።
እኔን የምትወዱኝ ከሆነ መስቀሌን ተሸክማችሁ ከኋላ ተከተሉኝ ያለው እኮ መስቀል መከራ ነው። መስቀል ስቃይ ነው። መስቀል ያለ ስም መሰጠት ነው። ሌላው አይደለም እኮ። ያለ ስማችሁ ስም ይሰጧችኋል። ያለ በደላችሁ ይበድሏችኋል። ያለ ነገራችሁ እዚህ ቦታ ተገኝታችኋል ብለው ያድሙባችኋል። ነገር ግን ሁሉን ለእኔ ተውልኝና የምችልበትን ጉልበት ስጠኝ እያላችሁ ለፉት ነው እኮ የሚለው። ምዕመናን ሲንለፈው ከቀበኞች ጋራ፣ ከኃጢአተኞች ጋራ፣ ከበደለኞች ጋራ፣ ከፉክክሮች ጋራ አብረን አንጓዝ። ዋቀዩን ስላላ ዋቀዩን ዋቃ መድኃኔዓለምን ዋቀዩን ዋቃ ማርያምን ዝርቲ ስላላ ዱቢን እንዲሁ አመንታን ኦርቶዶክሲን ተዋህዶ ቤተ ክርስቲያን ማል ላልተኒ ታዲያ አካሲሚቲ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትሰብከው ተዋህዶ የምትሰብከው የቀራንዮ ልጁስ ኢየሱስ ክርስቶስ እሱ ደግሞ የሰላም አባት ነው። እሱ ደግሞ የፍቅር አባት ነው። ተዋህዶ የምትሰብከው ፍቅርን፣ ሰላምን ነው። ምን ነው ታዲያ ጠላት አይኑን በተዋህዶ ላይ ያነሳ? ምን ነው ታዲያ ጠላት አይኑን በቤተ ክርስቲያን ላይ ያነሳ? ታዲያ እንዲህ ነው የኤማሁስ መንገደኞች የኤማሁስ እነዚህ ጴጥሮስና ቀለዮጳ አባታቸውን ፍለጋ ወጡ ይላል። ማንን ፍለጋ? አቤት አባታችን ማን ነው? በማርያም ንገሩኝ። አባታችን ማን ነው? አባታችን ስንት ነው? አቤት ስንት አባት አለን? አቤት አረ ንገሩኝ በማርያም ስንት አባት አለን? እሱም ስሙ ማን ነው? እግዚአብሔር ክርስቶስ አማኑኤል ሥላሴ እያልን የምንጠራው እሱ ነው። ለምን ታዲያ ትለያያላችሁ? ዓለም ለምን ይለያችኋል? ዓለም ለምን ክፉ ያደርጋል? በተዋህዶ ቤት ውስጥ የሚገርም እኮ ነው። ዓለም መለያየትን ብቻ ትሰብካለች። ቤተ ክርስቲያንን ኢየሱስ ክርስቶስን የድነት አምላክን ኢየሱስ ክርስቶስን የተለያዩትን አንድ የሚያደርገውን አማኑኤልን ይሰብካል። ታዲያ አንድ ሆነ። በዚህ ሰዓት አምላካቸውን ፍለጋ ወጡ። ግን ጉልበት አነሳቸው። ምን አነሳቸው? አቤት ጉልበት ሲያንሰን መድኃኔዓለም ጉልበት ይሁነና። ሕይወታችን ጎዶሎ ሲሆንብን ሕይወታችንን እሱ ይሙላዋ። እንባ አይናችን ላይ ግጥም ሲል እንባችንን እሷ ወላዲተ አምላክ ትጥረግልና። ጉልበት አነሳቸው። ሊሰቅሉት ሲወስዱ እያዩ አብረው ሲፈርዱበት እያዩ ይሰቀል ብሎ ህዝቡ በአንድ ላይ በድምፅ ተነስቶ ይሰቀል ይሰቀል ብለው ሲናገሩ እያዩ የሰሙ ክርስቶስን ግን ከመስቀል ላይ ክርስቶስን ግን ከሞት ክርስቶስን ግን ከመፈረድ ሊያድኑት አልቻሉም። ይሄ ሰውኛው ነው። እሱ ግን የሚሞተው እሱ ግን የሚሰቀለው ምክንያት ኖሮት ነው። ለአዳም የገባለት ቃል ኪዳን ስለነበረ ነው። ታዲያ ሁሉም ተባብረው ክርስቶስን እንደሰቀሉ አዩ። ክርስቶስን መጨረሻ ላይ ያ አይታችሁ ሰምታችሁታል፣ ታስታውሱታላችሁ። ሞተ ይሆንን? መሞቱ እርግጠኛ ነው። ቋንቋዎቻቸውን ቁረጡና አውርዱ። በዚህ በፋሲካ በዚህ በሌሊት ሰው ተሰቅሎ ማደር የለበትምና ከሞቱ ተዋቸው፣ ካልሞቱ ግን ቋንቋዎቻቸውን እግርግራቸውን ቁረጣቸውና አውርዷቸው ከመስቀል ተብሎ ሲጠራ ሲንዳዘዝ ትእዛዝ ሲወርድ አንዱ መጣ አይነ ስውር። አንዳንዴ እኮ ተይዘንም እኮ ክፎች ያለን እኮ ተይዘንም እኮ ለክፉ የማንተኛ ሰዎች አለን። በሆነ በሽታ ተይዘን እግዚአብሔር ሊያስተምረን ተመለሽ ሲለን አሁንም በሽታ ላይ አልጋ ላይ ሆነን ቆይ ከሪትማ ከዚህ አልጋ ልነሳ ቆይ ጨርሳታለሁ ብለን የምናስብ ሰዎች፣ እከሌንማ ቆይ ከዚህ አልጋ ልነሳ እገድለዋለሁ ቀን ይጠብቅ የምንል ሰዎች አለን። እግዚአብሔር ይሰማል እኮ
እግዚአብሔር የልብን ነው የሚሰማው፣ የልብን ነው የሚያዩ። ከመናገርሽ በፊት ያውቅሻል እግዚአብሔር። እዛው ያስቀራቸዋል አልጋ ላይ። ክፎች እንዲራመዱ አይፈልግም መድኃኒዓለም። ታዲያ ያ ዓይነ ስውር ሞቶ ይሆን እንደ ያኔ የክርስቶስ ነኝ እግዚአብሔር ልጅ ነኝ የሚለው እኔ እግዚአብሔር ነኝ የእግዚአብሔር ልጅ ነኝ የሚለው ቅድመ ዓለም ያለ እናት ከአብ ብቻ ድኅረ ዓለም ያለ አባት ከድንግል ማርያም የተወለድኩ እኔ ኢየሱስ ክርስቶስ ነኝ የሚለው እሱ የእስራኤል ንጉሥ ነኝ፣ እሱ የኢየሩሳሌም መሪያቸው ነኝ የሚለው ሞተን ብሎ ሊመረምረው በጦር ወጋው ይላል። በጦር ምን አለው? ማንን? ዛሬ አልወጋነውም እኛ። በነገር ጦር አልወጋነውም መድኃኒዓለም። በዘረኝነት ጦር አልወጋነውም መድኃኒዓለም። በትዕቢት ጦር አልወጋነውም መድኃኒዓለም። በሐሜት ጦር አልወጋነውም መድኃኒዓለም። እነሱስ በብረት ወጉት፣ እኛ ስንቱን በቃላት ገለናቸዋል። ስንት እህቶቻችንን በቃላት ልባቸውን ሰንጥቀን ገብተን ወግተናቸዋል። ስንት ወንድሞቻችን ስንት አባቶቻችንን ወግተናቸው ዛሬ ድረስ እያሉ የሚታመሙ ቁስሉ ያልሻረላቸው ስንት ሰዎች አሉ። እግዚአብሔር ሁላችንንም ይቅር በለን፣ መፈወሱን መድኃኒዓለም ለሁላችን ይስጠን። ታዲያ ወጋው፣ ጨካኝ ነው፣ ሄደና ወጋው። እሱ ግን የሚገርም ጌታ፣ የሚገርም ንጉሥ፣ የሚገርም አምላክ እሱ በጭካኔ እየወጋው፣ እሱ ግን በዚህ ከጎኑ ባይገቦ ወይ ደግሞ ውሃና ደም ተቀላቅሎ ወረደ። በዓይነ ስውሩ ዓይን ላይ ጠብ አለበት። ዓይኑ ታውሮ ክርስቶስን የወጋው በፈሰሰው ደምና ውሃ ዓይኑ በራለት ይላል። ኧረ ክብር ለመድኃኒዓለም ይሁንልን። ይህንን ጌታ እኮ ነው እሱ በጭካኔ ወጋው። እሱ ደግሞ ካሳውን ካሰው። እሱ ፍቅር አሳየው። ምዕመናን፣ ጠላት ጦር ቢያነሳ እኛ ዳዊታችንን እናንሳ ባካችሁ። ጠላት ክፉ በትር ቢያነሳ እኛ ደግሞ ውዳሴ ማርያማችንን እናንሳ። ጠላት ቃታውን ቢስብብን እኛ ደግሞ የመስቀሉን ቃታ መስቀሉን አንገታችን ላይ አድርገን መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አዩድ ክህዱን ነሳመነ ወላመነ ባይነ መስቀሉ ድነ እያልን መስቀሉን እናንሳ በጠላቶቻችን ላይ። ቀን አትጠብቁ። እየሰማችሁ ነው? እማምላክ ድንግል ማርያም ጸሎታችሁን ትስማ። ክፉ ቀን እንዳትጠብቁሽ። እሺ በሏ። እሰራልሻለሁ፣ እሰራልሃለሁ፣ እቺ ቀን ትለፍና እያላችሁ አትፎክሩ። እናንተ እዛ ሳትደርሱ ወደ መቃብር ልትሄዱ ትችላላችሁ። የተፈረደባቸው ተፈተው ይቆማሉ። አስፈራጆች ደግሞ ወደ መቃብር ይሄዳሉ። ግድ ነው። የጨከኑ ሰዎች የጭካናቸውን ዋጋ ያገኛሉ። የተጨከነባቸው ሰዎች ደግሞ መንግስቱን ሕይወቱን ይወርሳሉ። ምዕመናን፣ በሰዎች ጣጣ፣ በሰዎች ጉዳይ፣ በሰዎች ክፋት ማርያምን ነው ብላችሁ ክፉ ነገር በአእምሯችሁ እንዳይመጣ ቶሎ ብላችሁ አማትቡ። ሰው ሲሳደብ አማትቡ አንደበታችሁ ላይ፣ ጌታ ሆይ የእሷን ምላሴው እኔ ግን ክፉ እንዳይወጣኝ አደራ ጠብቀኝ በሉት። ጌታ ሆይ እሷ ክፉ ነች፣ ሌሊት በአህያ ላይ እየሄደች ገንዘቤን ለመስለብ ትሮጣለች፣ አንተ ግን ገንዘቤን ንብረቴን ጠብቅ በሉት። ጌታ ሆይ እሷ ክፉ ነች፣ በሱቄ ላይ በንግዴ ላይ በመውጫና በመግቢያ ላይ በመተትና በአስማት ሰይጣንን ጠርታ ከሰይጣን ጋር ተዋውላ ክፉ ነገር ታደርጋለች፣ አንተ ግን መውጫዬንና መግቢያዬን አንተ ጠብቅ በሉት። ጌታ ሆይ እሷ ክፉ ነች፣ በልጆቼ ቀንታለች፣ ልጆቼ ላይ ክፉ ልታደርግ ትችላለች። ጌታ ሆይ ልጆቼን የሰጠኸኝ አንተ ነውና አንተ ልጆቼን ምን በል። አቤት
እንዲያ ነው ማለት የሚገባ። ታዲያ እርሱ ሞተ እንዲህ ብሎ እርሱ በእሱ ላይ በዚያ በጦር ሲወጋው እሱ ግን አይኑን አበራለት። መድኃኔዓለም የጨለመብንን ነገር እሱ ያብራልን። መድኃኔዓለም የጨለመባችሁ ነገር ብሩህ ያድርግላችሁ። ጨልሞባችሁ የመጣችሁ ሰዎች ኪዳነ ምሕረት ብሩህ ታድርግላችሁ። አጎንብሳችሁ የመጣችሁ ሰዎች ኪዳነ ምሕረት ጎንበስ ያላችሁበትን ጉዳይ ከእግራችሁ በታች ትጣልላችሁ። አልቅሳችሁ የመጣችሁ ሰዎች ኪዳነ ምሕረት ነክሷችሁን በዘርፋፋ ቀሚሷ ትደረግላችሁ። ኪዳነ ምሕረት ቤታችሁ ትግባ። ኪዳነ ምሕረት ጓዳችሁ ትግባ። ኪዳነ ምሕረት በትዳራችሁ ትግባ። ኪዳነ ምሕረት በጤናችሁ ትግባ። ኪዳነ ምሕረት በሰፈራችሁ ትግባ። እሷ ከገባች ከልጇ ጋር ትመጣለች። ምንም ለልጇም ለሷም የሚሳን ነገር የለም። ልጇ ካለ እሷ አለች፣ እሷ ካለ ደግሞ ልጇ አለ። ታዲያ ይህንን ሁሉ መከራ አይተው ወደ መቃብር መውረዱን አዩና ገርሟቸው እየተነጋገሩ ወደ ኤማዎስ ወደ ተባለች ከተማ ወደ ሰፈራቸው ይመለሱ ጀመር። ወዴት አልኳችሁ? እሁድ በደንብ ትማራላችሁ። ለዚህ ነው እሱን ሳነካ ዝም ብዬ እየሮክ ያለሁት። ወደዚያቸው ወደሚፈልጓት ከተማ ሄደች። ወደሚፈልጉት ከተማ ሲሄዱ ግን እንደኛ በማርያም አሁን እናንተ ከዚች ግቢ ስትወጡ ምንድነው የምታወሩት? እስቲ አጠገብ ላጠገብ ያላችሁ ሰዎች የመጣችሁ ሰዎች እያወራችሁ የምትሄዱት ምንድነው? የታባቷ ደግሞ ከሌት እንደው ነጠላ ለባሽ ማን አረጋት? አሁን እሷን እዚህ ቤተክርስቲያን ማን ነው ያላት? እሷ ከመቼ ጀምሮ ነው ደግሞ ቤተክርስቲያን? እሱ ደግሞ መቼ ነው ከቤተክርስቲያን መምጣት የጀመረው? አሁን ቅዱስ ነኝ የሚሰራውን ስራ እንደው አያውቅም እግዚአብሔር። እንደው ዝም ብላ ትመላለሳለች ይላል። እኛንስ አያውቅም እግዚአብሔር? አቤት አባታችን የማን ነው? አቤት የሁላችን በሏ። አቤት እሷንም ይወዳታል፣ አንቺንም ይወድሻል። ኪዳነ ምሕረት እናታችን የማን ነች? የሁላችንም። እሷንም ትወዳታለች፣ አንቺንም ትወድሻለች። ድንገት የእንጀራ ጉዳይ ሆኖባት የሆነ የማይገባ ቦታ ላይ አግኝታችኋት ትሆናላችሁ። የእንጀራ ጉዳይ ሆኖ የማይገባ ቦታ አግኝተው ትሆናለህ። የእንጀራ ጉዳይ የሥጋ ጉዳይ ነው። ነገር ግን በቤቱ በእናቱ ቤት በአባቱ ቤት የሚከለክላት ማንም የለም። የሚከለክላችሁ ማንም የለም። አሁን ወደ ኤማሁስ ሲሄዱ እነሱ ይነጋገሩ የነበረው ስለ ፍቅራቸው ነበር ይላል። ስለሚያፈቅራቸው ስለሚወዳቸው ስለ ኢየሱስ ክርስቶስ ብቻ ይዋሩ ጀመረ። ስለ ኢየሱስ ክርስቶስ ብቻ ይነጋገሩ ጀመረ። ለምን? ፈልገውታል። ምን ብለውታል? አቤት ትፈልጉታላችሁ? መድኃኔዓለምን ትፈልጉታላችሁ? መጽሐፍ እንዲህ ይላል፣ ትፈልጉኛላችሁ፣ የምትፈልጉኝም በሙሉ ልባችሁ ስለሆነ ታገኙኛላችሁ አለ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ ትፈልጉኛላችሁ፣ የምትፈልጉኝ በንጹህ ልባችሁ በሙሉ ልባችሁ ስለሆነ ምን ትሉኛላችሁ? ታገኙኛላችሁ። አረ ክብር ለመድኃኔዓለም ይሁን። አይገርማችሁ? እኛ የአንድ ቀበሌ ሊቀመንበር ለማግኘት መከራ ውስጥ እንገባለን። እኛ የጎጥ ሊቀመንበር የቆጥ ሰብሳቢ ለማግኘት መከራ እንገባለን። መድኃኔዓለም ግን የሁሉ ገዢ፣ የሁሉ አባት፣ የሁሉ ንጉሥ፣ የሁሉ አስተዳዳሪ ኢየሱስ ክርስቶስ እንዲህ አለ፣ ትፈልጉኛላችሁ፣ የምትፈልጉኝም በሙሉ ልባችሁ ስለሆነ አቤት አይገርምሽም? ታገኘዋለሽ። እሺ መድኃኔዓለም አይገርምሽም? ሩቅሽ እኮ አይደለም መድኃኔዓለም፣ አጠገብሽ እኮ ነው። አጠገብህ እኮ ነው መድኃኔዓለም። መድኃኒቱ አጠገብህ እኮ ነው። ፈዋሹ አጠገብህ እኮ ነው። ባራኪው አጠገብህ እኮ ነው። የፍቅር አባት አጠገብህ እኮ ነው። ሙሉ ልብ መስጠት ብቻ ነው የቀረን። ትፈልጉታላችሁ? አቤት ትፈልጉታላችሁ? ያስፈልጋችኋል። መድኃኒት ያስፈልጋችኋል። ፈዋሽ ያስፈልጋችኋል። ፍቅር አባት ያስፈልጋችኋል። ረዳት ያስፈልጋችኋል።
ጤና የሚሰጥ ያስፈልጋችኋል፣ እድሜ የሚሰጥ ያስፈልጋችኋል። እንግዲያውስ እንዲህ አድርጉ። እሱን የምትፈልጉ ከሆነ አንደኛ ማርያምን ነው የምላችሁ፣ የተጣላችሁ ታረቁ። የተለያዩትን አንድ ያደረገ አሕዛብና ሕዝብ የተገረዘና ያልተገረዘ እየተባለ ተገረጣጥረው የነበሩትን መላእክትና የሰው ልጆች ተጣልተው የነበሩትን አንድ ያደረገው ኢየሱስ ክርስቶስ እንዲህ ይላል፣ እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር። አቤት አቤት! እስቲ እጃችሁን በወደ ላይ አንሱና ጌታ ሆይ ይቅር ብያለሁ ይቅር በለኝ በሉት። እስቲ በሉ፣ ጌታ ሆይ በሉ። ጌታ ሆይ ይቅር ብያለሁ ይቅር በለኝ። አደራህን አደራህን በደሌን አታስብብኝ። ክብር ለሥላሴ ይሁንልን። አሁን የመጀመሪያው የምትፈልጉት ከሆነ አንደኛውና ዋነኛው በፍቅር እንመላለስ። ሁለተኛው ልባችሁን በእግዚአብሔር ላይ አሳርፉ። ምናችሁን? አቤት! ልባችንን በማን ላይ? እንዲህ ይላል፣ እኔ የሚወዱኝን እወዳቸዋለሁ የሚፈልጉኝም ያገኙኛል ይላል። እየሰማችሁ ነው? እኔ የሚወዱኝን እወዳቸዋለሁ የሚፈልጉኝም ያገኙኛል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 17 ላይ የሚወዱኝን ምን እላቸዋለሁ? ማን ያለው? አቤት! አይገርማችሁም? ከወደድነው ነው ይወደናል። የሚፈልጉኝም ቅርብ ነኝ ያገኙኛል አለ። እንዲሁ ደግሞ በማቴዎስ ወንጌል በምዕራፍ 7 ቁጥር 7 ላይ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል፣ እሹ ታገኛላችሁ እያለ የተናገረው ቅዱስ እግዚአብሔር እንዲህ ይላል፣ የምትፈልጉኝ ከሆነ ወንድማችሁን፣ እህታችሁን፣ ቤተሰቦቻችሁን፣ ዘመዳችሁን ይቅር በሉ። ምን በሉ? አቤት! ምን የምንለው ከሆነ የምንፈልገው ከሆነ የኤማሁስ መንገደኞች ስለ ክርስቶስ ያወሩ ጀመረ። አይገርምህም? የኤልያስ አምላክ፣ የአብርሃም አምላክ፣ የዳዊት አምላክ፣ የፍቅር ባለቤት ኢየሱስ ክርስቶስ እንዴት በሰው እጅ እንዴት በፈጣሪ ሆኖ በፍጡሮች እንዴት ሞተ? ደግሞ አይገርምህም ይባባላሉ። ሲጎትቱት እንደ በግ እኮ ዝም ብሎ ይጎተትላቸዋል። ከፊት ያሉት እየለቀቁ ከኋላ ያሉት ሲስቡት፣ ወደ ኋላ ሲስቡት እየጣሉት ዝም ይላቸዋል። ሲኮረኩሙት ዝም ይላቸዋል። ምራቅ ሲተፉበት ዝም ይላቸዋል። ያለ ስም ሰጥተው ሲሰድቡት ዝም ይላቸዋል። መልስ አልመለሰላቸውም። እንዴት ያለ ፍቅር ነው አለ። እንዴት ያለ! አቤት! እንዴት ያለ የሚገርም ነው። እንፋቀራለን። እኛ ባልና ሚስት ትፋቀራላችሁ? ፍቅር ቤት አለ? አይ እናቴ ማርያም ካለ እግዚአብሔር ይመስገን፣ ካለ እግዚአብሔር ይመስገን። የዘንድሮ ፍቅር በመስኮት እየተያዩ መሸዋወድ ነው። የዘንድሮ ትዳር ሰኞ ይጋባሉ፣ በሳምንቱ ሰኞ ይፋታሉ። የሚጋባው ቆርቆሮና ቆርቆሮ ሰውና ሰው አይጋባ። ምን አለው ምን አለሽ ይባባሉና ይጋባሉ። ከዚያ ደግሞ በቃ ቆርቆሮ ግሬ 80 ባሉ ሚስቱ አይደለው በቃ ልፋታ አልፈልገው። አያችሁ፣ ስንጋባ በጩኸት ስንፋታ በጩኸት፣ ስንጋባ ቁስ ነገር አይተን ስንፋታ ቁስ ነገር አይተን። እግዚአብሔር ሰውነት ተረሳ፣ ሰብአዊነት ተረሳ። ታዲያ የኤማሁስ መንገደኞች ፍቅራቸውን ፈለጉት ይላል። አባታቸውን ፈለጉት። ስለሱ ያወሩ ይተርኩ ጀመረ። በዚህን ጊዜ እሱ በመካከላቸው ተገኘ ይላል። እስቲ በሉ በማርያም በዚህን ጊዜ በሉ እሱ በመካከላቸው ተገኘ።
መድኃኔዓለም በሕይወታችን መካከል እሱ ይገኝልን። እማ ድንግል ማርያም በሕይወታችን መካከል እሷ ትገኝልን። በዚህን ጊዜ እሱ በንግግራቸው ውስጥ እሱ ኢየሱስ ክርስቶስ በመካከላቸው ተገኘና እንዲህ ብሎ ጠየቃቸው። ስለምንድን ነው የምታወሩት? የሚደንቅ ንግግር ትናገራላችሁ። የነቢያትን የሙሴን መጽሐፍ እያገላበጣችሁ ስትነጋገሩ የነ ኢሳይያስን መጽሐፍ፣ የነ ኤርምያስን መጽሐፍ፣ የነ ዕንባቆምን መጽሐፍ እየተረካችሁ ስትነጋገሩ ሰማለሁ። ይህ ነገር ምንድነው? እስቲ ንገሩኝ አለ። አንተ ለዚህ ሰፈር አዲስ ነህን አሉት። ሌላውን በኋላ ከነገ ወዲያ ትማራላችሁ። አሁን ጉዟቸውን ቀጠሉ። እሱ ያስተምራቸው ጀመረ። እሱ መጽሐፍን ይተርክላቸው ጀመረ። እሱ አንድምታውን ይነግራቸዋል። እሱ ሚስጥሩን ይተርክላቸዋል። እሱ ብሉይን ከአዲስን ከሊቃውንት ንግግር ጋር እያጣቀሰ ልባቸው እስኪቀልጥባቸው ድረስ ይተርክላቸው ጀመረ። ስለ ራሱ አላወቁትም። ስለ ራሱ ይተርክላቸው ጀመረ። ስለ ራሱ ይነግራቸው ጀመረ። ግን እሱ ሲናገር በመሃል እንኳን ጣልቃ እየገቡ መናገር አልፈለጉም። ልባቸው ይቀልጥባቸው ጀመረ ይላል። ልባቸው ምን ይል ጀመረ? አቤት እቺ ትርምሷ የበዛባትን ዓለም መድኃኔዓለም በፍቅሩ ልባቸውን ያቅልጥልን። ልባቸው የተለያየባቸውን ሰዎች መድኃኔዓለም በፍቅሩ ልባቸውን ወደ ፍቅር ያቅልጥልን። አሁን እኮ ፍቅራችን አልቀልጥ አለ በክርስቶስ። ምመና እያለቀሳችሁ ነው ዛሬ? እያንጎራጎራችሁ ነው ዛሬ? ምን እበላለሁ፣ ምን እጠጣለሁ፣ ምን ይሻለኛል፣ ምን እለብሳለሁ፣ ነገ ምን ይከሰታል እያላችሁ እያንጎራጎራችሁ ይሆን ወይስ በክርስቶስ ፍቅር ተቃጥላችሁ እሱ ያውቃል ብላችሁ ለሱ ሰጣችሁት? ትፈልጉኛላችሁ ከልባችሁ በሙሉ ልባችሁ ስለምትፈልጉኝ እኔም እገኝላችኋለሁ፣ በመካከላችሁ ሆናለሁ ያለው ቅዱስ እግዚአብሔር። እስቲ መድኃኔዓለምን የምትፈልጉ ሰዎች መድኃኔዓለም ሁሉን ይፈታል በሉና ስጡት። እስቲ ይፈታል አይፈታም? በማርያም ንገሩኝ፣ ይፈታል አይፈታም? አቤት ጎንበስ ያለውን ቀና ያደርገናል አያደርገንም? ጭው የሚል የምንሰማውን ነገር ወደ ደስታ መለወጥ ይችላል አይችልም? ሀገራችንን ኢትዮጵያን ደስታ ነገር ያሰማት መድኃኔዓለም ሀገራችንን ኢትዮጵያን የደስታ ወሬ ያሰማት። ብሩክ አምላክ ሀገራችንን እሱ ይባርክልን። የተለያዩትን አንድ ያድርግልን። ክፉዎችን ደጎች ያድርግልን። አመፀኞችን ሩሮች ያድርግልን። እግዚአብሔር ከእኛ ጋር ይሁን። አይዟችሁ ምእመናን። የኤማሁስ መንገደኞች ልባቸው እየቀለጠ ከሄዱ በኋላ እያስተማረ የመከራቸው ከሄዱ በኋላ ልክ ቤታቸው በር ላይ ሲደርሱ ሲያዩት ጀንበሯ ዘግዝቃለች። ሲያዩት ሰዓታቸው መሽቷል። ሲያዩት የሩቅ መንገደኛ መስሏቸዋል። እንዲህ አሉ፣ አንተ እንግዳ፣ አንተ መንገደኛ ሆይ ስናይ ሩቅ መንገድ የምትሄድ ይመስለናል። ስለዚህ ዛሬ ግባና በቤታችን እደር። እስቲ በሉ ልብ ባሉ፣ ዛሬ ግባና በሉ በቤታችን እደር። መድኃኔዓለም ዛሬ ከፊትሽ ቀድሞ ቤትሽ ይግባልሽ። መድኃኔዓለም ዛሬ ከፊትሽ ቀድሞ በቤት ይገባል። እሱ ሲገባ የተቋጠረ ይፈታል። እሱ ሲገባ ሰላማችን ይመለሳል። እሱ ሲገባ መድኃኒት ይሆናል። ታማሚ ይፈወሳል። ታዲያ እኒህ የኤማሁስ መንገደኞች እንዲህ አሉ፣ ጌታ ሆይ አንተ እንግዳ ሆይ ዛሬ እባክህ በቤታችን ግባና እደር አሉት። አይ እሄዳለሁ አለ። የሚገርማችሁ ሶስት ነገር ልበልና ትምህርት ላብቃ። አስረዘምኩባችሁ፣ ይቅርታ እሺ። መድኃኔዓለም የንስሐ ዕድሜያችሁን ያርዝምላችሁ። እኔ ባረፈልኩባችሁ ዕድሜ መድኃኔዓለም የሚያስረፍዳችሁን ዲያብሎስን ከእግራችሁ በታች ይጣልላችሁ። ታዲያ እንዲህ ሆነ። ግባ አሉት። እሺ አላላቸው። አይ ልሂድ አላቸው። ለምን እንደሆነ ታውቃላችሁ? እግዚአብሔር ሊባርከን ሲፈልግ አስፈቅዶ ነው የሚባርከን። የሚገርማችሁ ነው። ታስታውሳላችሁ አይደል? በዚህ በዮሐንስ ወንጌል በምዕራፍ 5 ታስታውሳላችሁ አይደል? በዮሐንስ ወንጌል ምዕራፍ 9 ታስታውሳላችሁ አይደል? በሉቃስ ወንጌል ምዕራፍ 6 ቁጥር 26 ላይ
ታስታውሳላችሁ? መፈወስ የሚፈልጉት መፈወስ ትፈልጋለህ? ያንን 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ያንን መጻጉን በአልጋ ላይ ተኝቶ ግራ ገብቶት የነበረውን ሰው የለው ዘመድ የሌለው አልጋ ላይ ተኝቶ ከአልጋው መውረድ የማይችለው ለቋቋ የተባለ ይህ ደግሞ ወገቡ ተንቋንቶበት ደርቆበት የነበረው እግሩ አይሰራ የነበረው እጁ አይሰራ የነበረው ሁለመናው በሽተኛ የነበረ አልጋ ላይ ሳይወርድ ከአልጋው ላይ ሳይገላበጥ ስንት ዓመት አልኳችሁ? አይገርማችሁም? እናንተ አንድ ሳምንት ብትታመሙ ትነጫነጫላችሁ። እውነት ሐሰት አንድ ሳምንት ጌታ ሆይ አረግደለኝ ለምን ፈጠርከኝ እንላለን። ይህ ግን 38 ዓመት ሙሉ በአልጋ ላይ ተኝቶ አንቺ ውቱ ተስፋው ወይ ደግሞ የሁሉ አይን አንተን ተስፋ ያደርጋሉ እንዳለ መዝሙረኛው ዳዊት ተስፋው እግዚአብሔር ነበርና እግዚአብሔርን ተስፋ አደረገ። በዚህን ጊዜ ጌታ መጣና መዳን ትፈልጋለህን አለው። ጌታ ሆይ ሰው የለኝም መዳንስ እፈልጋለሁ አለ። አልጋህን ተሸከምና ተነስ ተመላለስ አለው። እግዚአብሔር ሊባርከን ሲፈልግ ወለተ ማርያም፣ ትርሲተ ማርያም፣ ኃይለ ሚካኤል፣ ወልደ ገብርኤል መፈወስ ትፈልጋላችሁ ይለናል። አዎ ካልነው ልባችንን መክፈት አለብን። አንድ ሁለተኛ እነዚህ ሰዎች የማውስ መንገድ አስገቡት። ገባ። እንግዳ ነውና የሚባርከው እንግዳ ነው አሉና ማዕድን አቀረቡለት። ማዕዱ ላይ ጸሎትን ጸለየ፣ አመሰገነና እንጀራን ቆረሰና ሰጣቸው ይላል። ምን አደረገ? አቤት! ከማዕዱ ቆረሰና ሰጣቸው። ልክ ሲሰጣቸው ሲያቃጥላቸው የነበረው ንግግሩ አሁን ደግሞ አይናቸው እንጀራዋን ሲቀምሱ አይናቸው ተከፈተ ይላል። አረ ክብር ለመድኃኔዓለም ይሁንልን። ውስጣዊ አይናቸው ተከፈተ፣ መንፈሳዊ አይናቸው ተከፈተና አዩት። ወዲያውኑ እሱ አረገባቸው፣ ተለያቸው ይላል። በማና በሕይወታችሁ ሁላ ግባ ማለት ይገባችኋል። ግባ ስትሉት ግን ቅድም ያልኳችሁን ነገር አዘጋጅታችሁ ግባ በሉት። አንደኛው ከሰው ጋር ተጣልታችሁ ከሆነ በድላችሁም ተበድላችሁም ከሆነ ይቅር ለእግዚአብሔር ተባባሉ። ሁለተኛው በሙሉ ልባችሁ በእግዚአብሔር እመኑ። በሙሉ ልባችሁ በድንግል ማርያም ልጅ በኢየሱስ ክርስቶስ እመኑ። እግዚአብሔር ይህች ዘመን ያሻግረናል። ጎንበስ ብዬ ይህች ዘመን ከክርስቶስ ጋር አልፋታለሁ፣ ክርስቶስ ያሳልፈኛል ብላችሁ ልባችሁ በክርስቶስ ላይ በሙሉ ይመን። ሶስተኛውና የመጨረሻው ዕለት ዕለት ስጋው ደሙን ከመቀበል ወደ ኋላ አትበሉ። ይሄ የተባረከው የተቀደሰው ስጋው ደሙ ማለት ነው። አይናችሁ እንዲከፈትላችሁ ክርስቶስን ማየት እንድትችሉ እልከኛ ልባችሁ ተወግዶ ትዕግስት ልብ እንዲሰጣችሁ ወዲያው ተስፋ ይቆርጥ የነበረው ልባችን ተወግዶ ተስፈኛ የሚሆን ልብ እንዲሰጣችሁ ዕለት የጌታን ስጋና ደም መብላት አለባችሁ። የሚወደኝ ቢኖር መስቀሌን ተሸክሞ ከኋላ ይከተለኝ ነውና መከራ ሲመጣ አትነጫነጩ፣ ጸሎትን ጸልዩ፣ አይዟችሁ እናልፋታለን። ዓለም ትንጫጫለች፣ እኛ ደግሞ የሚንጫጩትን የሚያበርድ የሚንጫጩትን አትንጫጩ ብሎ የሚገስጽና ሰላምን የሚሰጠውን ኢየሱስ ክርስቶስን እንሰብካለን። እንዲሁ የፍቅር እናት ወላዲተ አምላክ ጭንቃ አማላጇ ድንግል ማርያምን ሙጥኝ ብለን ይዘናታል። አይዟችሁ እናልፋለን። ሁሉም ያልፋል፣ የማያልፍ የለም። ትዕግስት ብቻ ያስፈልጋል። ያስተማረን የመከረን የገሰጸን የቅዱሳን አምላክ የድንግል ማርያም ልጅ መድኃኔዓለም ስሙ የተመሰገነና የከበረ ይሁንልን። የሰው መጨረሻው ሲያምር ነውና መልካም መጨረሻችንን አማኑኤል የሁላችንን መጨረሻ ያሳምርልን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን